ይህ በቤተሰባዊ ጉዳይ የምንመካከርበት ትልቁ መድረካችን ነው። ትዳር የሚባለው ነገር ትልቅ ነገር ነው። እስልምና ትልቅ ቦታ አለው። ለአላህ ታምራት ተደርጓል። ለህይወት ስኬታማነት ከሚያበቁ ነገሮች ዋናው የሁለቱም የሚቀናበት ትዳር ሲኖር ነው። ሰውየው ሲያገባ አላህን የምትፈራ የሆነች ዲን ያላትን ነው መምረጥ ያለበት። ውጤታማ ትዳር ሊሆን የሚችለው እሱ በሷ እሷ በሱ የምትረካ መሆን አለባቸው። ለጠላት ይቅርታን እንዲሉ አላህ ካዘዛቸው ነብዩ ሰለላሁ ዐለይሂ ወሰለም ለልጆችህ እናት ለልጆችሽ አባትስ እንዴት ነው መሆን ያለብሽ? ትዳሩ ስኬታማ ሊሆን እሱም የሷን ደካማ ጎን እየለቀመ መሄድ ከሆነ እሱም የሱን ደካማ ጎን የፈለገች ምትሄድ ከሆነ አይሳካ። ነብያችንም ሰለላሁ ዐለይሂ ወሰለም ሴቶች ለምን እንደሚገቡ ሲናገሩ ለአራት ነገር ይገባሉ ብለዋል። መጨረሻ ላይ ያሉት ግን ምንድነው? ፈጥፈር ቢዛቲ ዲን። እሷን ታላለፈች እሷን ታላለፈ ለሚገኘው ችግር ለሚፈጠረው ችግር ሁሉ ለምን ታለ አበደን ያ ትዳር አደጋ ላይ ይወርቃልና ውጤታማ ሊሆን አይችልም። የሰመረ እንዲሆን ያመረ እንዲሆን ከዲን ጋር ሲተሳሰር ያመረ ይሆናል። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في تكتاتاوش እናቶች አባቶች ወንድሞች እህቶች እንዴት ቆያችሁ እንዴት ሰነበታችሁ? በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ በቤተሰባዊ ጉዳይ የምንመካከርበት ትልቁ መድረካችን ነው። እንግዲህ እነዚህ አጠገብ ያሉት ውብ መሻይኾቻችን አገራችን ላይ ያሉት በየመስጊዱ ብዙ ደርስ እየሰጡ እያስተማሩ ኡማውን እያገለገሉ ያሉ መሻይኾቻችን ኢማሞቻችን ናቸው። አላህ ያቆይልን፣ አላህ ይጠብቅልን። ሁላችሁም በያላችሁበት ቦታ ለመሻይኾቻችን ዱዓ እንድታደርጉ አደራ ላለሁ። የዛሬው የመጀመሪያው ተናጋሪያችን ሼህ ዑመር አሊ። ሰላም አለይኩም። እንግዲህ ሙሉ ፕሮግራማችን እንግዲህ ዛሬ ስኬታማ ትዳር በሚል ሆኖ እንግዲህ መነጋገር በትዳር ላይ መመካከር አንዱ እንዲግባባ የማድረግ ርዕስ ደርሶ ተሰጥቷልና ትዳራችንን እንዴት ነው በመነጋገር ምን መራው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመዋላህ ማዕበድ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። حياكم الله جزاكم الله خيرا። ትዳር የሚባለው ነገር ትልቅ ነገር ነው። እስልምና ትልቅ ቦታ አለው። ለአላህ ታምራት ተደርጓል። ይሄንን ለአላህ ታምራት የተደረገ ቤተሰብ የሚመሰረትበት ከዛም ማህበረሰብ የሚመሰረትበት የሆነ ትዳር ሸይጣንን የሚያንገበግብ ሸይጣንን የሚያስቆጭ ትዳር ውጤታማ ለማድረግ የሁለቱም አስተዋጽኦ ይጠበቃል። በመጀመሪያ አላህ Subhanahu Wa Ta'ala በቁርአን እንደነገረን ሊተስኩኑ ኢለይሃ ወጀዐለ በይነኩማ መወደተን ወራህማ። እነዚህ ነገሮች ሲገኙ ነው ውጤታማ ሊሆን የሚችለው። በቃ አላህ ያስቀመጠው ነገር ነው። ውጤታማ ትዳር ሊሆን የሚችለው እሱ በሷ እሷ በሱ የምትረካ መሆን አለባቸው። ለዚህ መጀመሪያ ሁስነል ኢኽቲያር መኖር አለበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አይተሃግባ የሚለውን ስርዓት ያስቀመጡት። መሐከል እንዲዘወትር የሚያደርገዋል ተብሏልና ከዚህ በተጨማሪ ይሄ ካለ መዋደድ መፋቀር እንዲመጣ መዋያት ያስፈልጋል፣ መቻቻል ያስፈልጋል። ሰው መቼም ሲኖር ብዙ ጊዜ እንለዋለን የሰው እግር እንኳን አንድ እግር ሆኖ እያለ አንድ ሰው እግር ሆኖ እያለ እግርና እግር ይጋጫል። ለምን እግሬን ገጨ ብዬ ቆርጬ አልጥልም። ይሄው የኔ ነው ይሄም የኔ ነው። ስለዚህ እነዚህ ሁለት የትዳር ጓዶች እንደ አንድ አካል ናቸው። አላህ ነው አንድ አካል ያደረጋቸው። የማይተዋወቁ የማይገናኙ ሰዎችን ያመጣና መሐከል ፍቅር እዝነትን ጥሎ እንዲትረካበት እንዲረካባት ልቧ እንዲያርፍበት ልቡ እንዲያርፍባት አድርጎ ያን የመሰለ ቤተሰብና ቤት ይመሰርታሉ። ሐቂቃ በፍቅር የተሞላበት ማለት ነውና ለዚህ ሊጨነቁ ይገባል። እሱም ማዳመጥ አለበት እሱም እሷን ማዳመጥ አለበት። አንድ ይሄ ነው። ሁለተኛ ማዳመጥ ብቻ አይደለም፣ አዳምጦም ተግባርም ያስፈልጋል። ቃል ብቻ እንዳይሆን ይመተቁሉና ማላ ተፍዓሉን ከቡረ መቅተን عندالله ان تقولوا ما لا تفعلون ነውና መካከላቸው መደማመጥ ያስፈልጋል። ኺላፍ ሲነሳ መቻቻል ያስፈልጋል፣ ማለፍ ያስፈልጋል።
እሷን ታላለፈች እሷን ታላለፈ ለሚገኘው ችግር ለሚፈጠረው ችግር ሁሉ ለምን ታለ አበደን ያ ትዳር አደጋ ላይ ይወርቃልና ውጤታማ ሊሆን አይችልም። ስለዚህ ውጤታማ ለመሆን ምን ያስፈልጋል? መነጋገርና መቻቻል፣ ቃላችንን መሙላት፣ መተማመን፣ እርስ በርስ ሊተማመኑ ይገባል። ሶራሃ የሚባል ነገር አለ። በግልጸኝነት ድብቅቆሽ መኖር የለበትም። ዳር ላይ ድብቅቆሽ ታለ እሷም ዘንድ እሱም ዘንድ ትዳሩ በጣም አደጋ ላይ ነው የሚወርቀውና እሱም ለሷ ግልጽ መሆን አለበት፣ እሷም ለሱ ግልጽ መሆን አለባትና በዚህ ልክ መሐከል ያለውን ችግር እየፈቱ ውጤታማ የሆነ ልጅ የሚፈራበት ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ ወሉደል ወዱድ ፈኢኒ ሙካሲሩን ቢኩሙል አንቢያ መሐከል ውጤታማ የሆነ ትዳር ሲኖር ልጅ ይፈራል። ልጅ ሲፈራ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ማበርከት ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም በእኛ ይደሰቱብናል ማለት ነውና በዚህ ልክ ያው እንግዲህ ሁላቸውም ተሳስበው ውጤታማ የሆነ ትዳር እንዲመጣ እሷ የሱን ሐቅ እየጠበቀች ሐቄን ተጠብቅ ብቻ ሳይሆን እሱም ደግሞ የሷን ሐቅ መጠበቅ ያስፈልጋል። በቃ ይሄ መሆን አለበት። እሷን ሐቅ ሲጠባበቁ መደማመጥም ይኖራል። ሐቅ ተጥሎብሃል አንተም ሐቅና መብት የሚባለው ነገር አለ። ይሄ ማን መብትና ግዴታ የሚባለው ነገር አለ። መብቱን ብቻ መጠየቅ ሳይሆን ግዴታው መወጣት አለበት። እሷም እንደዚሁ ያኔ ይሄ ሲሆን ውጤታማ በአብዛኛው ዛሬ ላይ እሷም ስለሷ የሚመለከት ስለሷ ሐቅ የሚነገርላትን ሲነገር ይሄን ኡስታዝ እወደዋለሁ ትላለች። የሴት ሐቅ ሲነገር ጥሩ ነው። ወንዱም ደግሞ የሚስት ሐቅ እንዲሁ ሲባል እንዲሁ ይላል። ሁለቱም ግዴታና መብታቸው ሊያውቁ ይገባል ነው። ኤግዛክትሊ ይሄ በጣም ያለ ነው። ሰሃው ላይ ያለ ተጨባጭ ያለ ነገር ነው አሁን ያነሳው። ይሄ ደግሞ ነፍስ ወዳድነት ነው። ለትዳሩም አለማሰብ ነው። ስለዚህ ስኬታማ የኔን ብቻ ይሙላሊ ብላ እንዴት እሱ ይኖርላታል? የኔን ብቻ ይሙላሊ ብሎ እንዴት እሷ ትኖርለታል? የሷ ሐቅ እየጠፋ የሚኖር የለም። ስለዚህ ሁለቱም ሐቃቸው ስኬታማ እንዲሆን እርስ በራሳቸው ሊደማመጥ አንዱ የአንዱን ሐቅ ሊጠብቅ ሊያከብር ይገባል ነው። ሹክራን ጀዛከላ ኸይር። ሸሃችን እንግዲህ ስኬታማ ትዳር እንዲሆን እርስ በርስ ሊግባቡ ሊመካከሩ ሊደማመጡ ይገባል ሚል ሚገርም ትምህርት ነው የሰጡን። አላህ ያቆይልን። ሸህ አብዱሰላም አንዋር ሰላም አለይኩም፣ እንኳን ደህና መጡ። እንግዲህ የትዳር ስኬታማ ትዳር አስፈላጊነት እየተነጋገርን ነው። የስኬታማ ትዳር ደግሞ አስፈላጊነት አንዱ ይቅር ባይነትና ትዕግስት ነው። ትዕግስት ትዳር ላይ ሲኖር ስኬታማ ይሆናል። እስቲ ያብራሩልን። መርሐባ ብስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሐቢሂ ወአላ አማ በዐድ። ትዳር ያላቸውን ትዳራቸው የተቃና ይሁን፣ ለሌላቸውም ደግሞ ለሁሉም ያሳካላቸው። በዚህ ዓለም በጣም ለህይወት ስኬታማነት ከሚያበቁ ነገሮች ዋናው የሁለቱም የሚቀናበት ትዳር ሲኖር ነው። ይሄ ደግሞ ቅድምም ሸኻችን እንዳነሱት ሰው ነው፣ ይደሰታልም ይቆጣልም ይከፋልም። ችግሮችን እያስተናገድ ነው የምንኖረው፣ ደስታዎችም እያስተናገድ ነው የምንኖረው። ከዚህ አንጻር እንዳጠቃላይ እስላም አይደለም ባልና ሚስት መመካከር ምዕራፍ የተቀመጠለት ትልቅ አጀንዳ ተሰጥቶት ወአምሩሁም ሹራ በይነሁም ብሏል። ቤተሰብ ሲሆን ደግሞ ብዙ ምስጢሮች አሉ። መወያየት መነጋገር አስፈላጊ ነው። ነገሮች ደግሞ ሰው ሁሉ ነገር አይወጣም። እሱም ሊጎለው ይችላል። ያ ጎደሎ የሚያጋጥምበት ጊዜ ነገሮችን የመጀመሪያ ደረጃ በትዕግስት ማሳለፍ ያስፈልጋል። የአንድ ሙስሊም መለኪያውም እኮ ትዕግስተኛ መሆን ነው። ጀነትም ለመግባት እኮ ሰብር ያስፈልጋል። ወጀዛሁም ቢማ ሰበሩ እኮ ነው የሚል። ትዳሩ ስኬታማ ሊሆን እሱም የእሷን ደካማ ጎን እየለቀመ መሄድ ከሆነ እሷም የእሱን ደካማ ጎን የፈለገች የምትሄድ ከሆነ አይሳካ። በፍቅር እንደተለያዩ በጥል ይለያያሉ። ያ እንዳይመጣ ለትላልቅ ዓላማዎች የሚያበቃ አንድ የሙስሊም ባህሪ ሰብር ነው፣ ትዕግስት ነው። የዒባዱ ረሕማን ብሎ ሱረቱል ፉርቃን ላይ ብዙ አውሳፎችን ተናገርና መጨረሻ ላይ ኡላኢከ ዩጅዘውነል ጉርፈተ ቢማ ሰበሩ ብሎ በሱ ቋጨው። ለመስከትም ለመጾም ትዳርም ስኬታማ ለመሆን ሰብር ወሳኝ ነው። ሁለተኛ የሙእሚን ባህሪ አውፉ ማለት ነው። ቂም የለም። በእስላም መካከል ቂም የሚባል ነገር የለም። ቂም የሚይዝ ሰው ሙሉ ኢማን የሌለው ነው ማለት ነው። አላህ ሱብሓነሁ ወተዓላ አይደለም የባልና ሚስት ይቅርና ጠላትንም ጭምር እኮ ነው ለነቢያችን ኹዚል ዐፍወ
ወአሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን ብሎ መመሪያ ሰጣቸው። ገዝወተ ኡሑድ ላይ እነዛ ጥፋት ያጠፉ ሰዎችን ሰበብ ነው ይላሉ። فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم ትልቅ አደጋ ደርሷል፣ ግን ቀን እንዲይዙ ከለከላቸው። ለጠላቶቻቸው ይቅርታን ካለ ለልጆች እናት ቂም ይዞ መቀጠል ይሄ አእምሮ የማይፈቅደው ነው፣ ሸሪዓን ባያዝም። ስለዚህ ከሙስሊም ትላልቅ ባህሪያቶች አንዱ ሰብር ማድረግ ነው፣ አውፉ መባባል ነው። ወልካዚሚን አልገይዘ ወልዓፊን ዐኒን ናስ ወላሁ ዩሒቡል ሙሕሲኒን ከነዛ አላህ ያድርገን። ስለዚህ ትዳራችን እንዲሰምር እኛም ባህሪያችን ይሁን፣ የአድማጮቻችን የተመልካቾቻችንም ይሁን ማለት ነው። አላህ የተሳካ ትዳር ለሁላችን የሚወፍቀን እያሉ ነው። ትዕግስት በጣም ትልቅ ነው። እንደው በአባባል አላ ቂም ይዞ ጸሎት እያሳሉ ስርቆት የሚባል አለ እና አጂብ ነው። ለጠላት ይቅርታን እንዲሉ አላህ ካዘዛቸው ነቢዩን ሰለላሁ ዐለይሂ ወሰለም ለልጆችህ እናት ለልጆችሽ አባትስ እንዴት ነው መሆን ያለብሽ? እህቴ ትዳርሽ ይሳካ እንዲሆን፣ ወንድሜ ትዳር ይሳካ እንዲሆን ይቅር ባይነት ሶብርን ተላበሱ ነው። ሼህ መሐመድ ጁድ እንግዲህ ኃላፊነትን መጋራት 3 ደቂቃ አለች። ኃላፊነትን መጋራት በትዳር ላይ ስኬታማ እንዲሆን እጅግ አስፈላጊ ነው። እንዴት ይገልጹታል? ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ያው ኃላፊነት በሁለቱም ላይ አለ። ሁለቱም መተጋገዝ አለባቸው። ነገር ግን የተሳካ እንዲሆን መጀመሪያ አመራረጥ ላይ ነው። ሰውየው ሲያገባ ያው አላህን የምትፈራ የሆነች ዲን ያላትን ነው መምረጥ ያለበት። እሷም እንደዚሁ አላህን ትፈራለች ተብላ የምትታሰብ የሆነችዋ ነው ስትመረጥም እሱም ሲመርጥም ማለት ነው። ሐሰኑል በስሪይን ረሂመሁላህ ልጄን ለማልዳራት ብሎ ሲያማክራቸው ዘዊጅሃ ሚመን የተቂላህ፣ አላህን ለሚፈራ ሰው አጋባት፣ ዳራት። ኢነ አሐበሃ አክረመሃ፣ ከወደዳት ማለት ነው ያከብራታል። ደሞ ካልወደዳትም ደግሞ ያው ለም የظሊምሃ አይበድላትም። ስለዚህ መጀመሪያ መጨረሻው ያመረ እንዲሆን አመራረጥ ላይ ማስተካከል አለበት። ከውጭ ያለውን ነገር ማየት የለበትም፣ አርቆ ነው ማሰብ ያለበት። ነቢያችንም ሰለላሁ ዐለይሂ ወሰለም ሴቶች ለምን እንደሚገቡ ሲናገሩ ለአራት ነገር ይገባሉ ብለዋል። መጨረሻ ላይ ያሉት ግን ምንድነው? ፈድፈር ቢዛቲ ዲን፣ የሰውን ልጅ የሚያስተካክለው የሰውን ልጅ ሙሉ የሚያደርገው ኢማኑ ዲኑ ነውና ማለት ነው። አላህን ሲፈራ ከመዘለም ወደ ኋላ ይላል። እሷም አላህን ስትፈራ አላህ ይከለክለኛል ብላ ከመጥፎ ነገር ትቆጠባለችና ሌላም እንደዚሁ አንድ ኑህ የሚባል ቃዲ ማለት ነው ጎረቤት መጁሳ ነበረውና መጁሳውን ያማክረዋል። ለመዳር ፈልጌ ነውና ለማን ብሎ ሲል አንተ ቃዲ ሆነህ እንዴት እኔን ታማክረኛለህ? ታውቅ የለም ወይ ሁሉን ነገር አለው። ግድ የለም ብቻ ሀሳብ ስጠኝ አለው። እንደኛ ከሆነ የኛ ንጉስ ማለት ነው የመጁሳው የኪስራ የሚመርጠው ገንዘብ ነው፣ ገንዘብ ላለው ነው። ሩሞች ደግሞ ከሆኑ ዘር ነው የሚያዩት። ወነብዩኩም ሙሐመዱን ሰለላሁ ዐለይሂ ወሰለም ይኽታሩ ዲን፣ የእናንተ ነብይ ደግሞ ዲን ነው መለኪያቸው መመዘኛቸውና ስለዚህ የሰመረ እንዲሆን ያመረ እንዲሆን ከዲን ጋር ሲተሳሰር ያመረ ይሆናል። ሁሉም ዲኑን ለመጠበቅ ሲል ነገ አላህ ፊት እቀርባለሁ ብሎ ስለሚያስብ ከኢማን ጋር ከዲን ጋር የተሳሰረ ቢሆን በጣም የተሻለ ይሆናል። ወላሁ አዕለም። እንግዲህ ሸኻችን ኃላፊነትን መጋራት የተሳካ እንዲሆን የመጀመሪያው አመራረጡ ሊያምር ይገባል። መጀመሪያው ካላማረ መጨረሻው አምር የሚል መልእክት ገልጸውልናል። ይህ የተሳካ ትዳር እንዲኖር ሶስቱም መሻይኾቻችን በደንብ አድርገው አብራርተውታል። ትዳር በኢስላም ትልቅ ቦታ ነው። በኢስላም ትልቅ ቦታ የተሰጠው ልጆች የሚመጡበት፣ እንደዚሁም አንተ ከሞትኩ በኋላ አንቺ ከሞትሽ በኋላ ልጆች ጥሩ ልጆች መጥተው ዱዓ ሊያደርጉልሽ የሚችሉት በዚሁ ትዳር ነው። ይህ ትዳራችን ስኬታማ እንዲሆን ልጆቻችን ለእኛ መልካም እንዲያስቡልን ዱዓ እንዲያደርጉልን ዛሬ ነው መስራት ያለብን። ትዳራችን ስኬታ እንደሚሆን ሸኻችን የገለጹትን አውፍታ ይቅር ባይነትን ትዕግስትን እንላበስ። ትዳራችን ስኬታማ እንዲሆን መመካከር አለብን። ትዳራችን ስኬታማ እንዲሆን ደግሞ ኃላፊነትን መጋራት አለብን። የመሻይኾቻችን የዛሬው መልእክት ነው። የሁላችንን ትዳር የተሳካ አላህ ያደርግልን እያልን የዛሬውን ፕሮግራም በዚህ እንቋጫለን። አላህ ሱብሓነሁ ወተዓላ በድጋሚ
በያላችሁበትና ቦታ አካባቢ ሰላማችሁን አላህ ያብዛው። ሰላም አለይኩም ወራህመቱላሂ ወበረካቱ።